ትምህርታችን እንሄዳለን። ሮሜ 15 ላይ ነን ያለነው። ባለፈው እንዳልነው ዛሬ ጌታ ቢፈቅድ ሮሜ 15ን እንጨርሳለን። ሮሜ 15 ከቁጥር 14 ጀምሮ ማጠቃለያ ነው። ሐዋርያው ጳውሎስ መልእክቱን ያጠቃለለ ነው። ስለዚህ ዋናውን ሙግቱን፣ ዲስኮርሱን፣ ተዋስኦውን ጨርሶ አሁን የማጠናቀቂያ ጉዳይ ውስጥ ነው የሚገባው። ስለዚህ ስለ ጉዞ እቅዱ ነው ሲናገር የነበረው። ከቁጥር 14 እስከ 21 እስከ 22 ባለፈው ስናይ ያለፈ ጉዞውን ነበር ሲናገር የነበረው። ልዩ ልዩ አገልግሎቶቹንና ያለፈውን ጉዞውን ነበር። ዛሬ ደግሞ ከቁጥር 22 እስከ መጨረሻው እስከ 33 የምናየው ደግሞ የወደፊት የጉዞ እቅዱንና የጸሎት ርዕስ ነው የሚሰጣቸው። ከሌሎች መልእክቶቹ ሁሉ ይሄ መዝጊያ በጣም ረጅም ነው። ምናልባት ለማያቃት ቤተክርስቲያን፣ ላልጎበኛት ቤተክርስቲያን ስለሚጽፍም ሊሆን ይችላል። የሚያቃቸው ብዙ ሰዎች ደግሞ አሁን በሮም አሉ። ምዕራፍ 16 ስንገባ በጣም ብዙ ዝርዝር ነው ስም የሚጠራው። ስለዚህ ስላልጎበኛቸውም የሚያቃቸው ሰዎችም ብዙ ስላሉበት ሊሆን ይችላል። ስለዚህ ሐዋርያው ጳውሎስ ዛሬ የሚነግረን የወደፊት እቅዱን እና የጸሎት ርዕስ ነው የሚናገረው። ስለዚህ ማቀድ፣ መጸለይ እና መስጠትን የሚመለከት ሐሳብ አለ። ስለዚህ ማቀድ፣ መስጠት፣ መጸለይ ብለን ርዕስ ልንሰጠው እንችላለን። ከቁጥር 22 ጀምሮ ነው የምናየው። ቆመን እናንብብ። በጌታ ስም አነባለሁ። ስለዚህ ደግሞ ወደ እናንተ እንዳልመጣ ብዙ ጊዜ ተከለከልኩ። አሁን ግን በዚህ አገር ስፍራ ወደፊት ስለሌለኝ ከብዙ ዓመትም ጀምሬ ወደ እናንተ ልመጣ ናፍቆት ስላለኝ ወደ እስጳንያ በሄድኩ ጊዜ ሳልፍ እናንተን እንዳይ አስቀድሜም ጥቂት ብጠግባችሁ ወደዚያ በጉዞዬ እንድትረዱኝ ተስፋ አደርጋለሁ። አሁን ግን ቅዱሳንን ለማገልገል ወደ ኢየሩሳሌም እሄዳለሁ። መቄዶንያንና አካያ በኢየሩሳሌምም ቅዱሳን መካከል ያሉትን ድሆች ይረዱ ዘንድ ወደዋልና የእነርሱም ባለዕዳዎች ናቸው። አሕዛብ በእነርሱ መንፈሳዊ ነገርን ተካፋዮች ከሆኑ በሥጋዊ ነገር ደግሞ ያገለግሏቸው ዘንድ ይገባቸዋልና። እንግዲህ ይህን ፈጽሜ ይህን ፍሬ ካተምኩላቸው በኋላ በእናንተ በኩል አልፌ ወደ እስጳንያ እሄዳለሁ። ወደ እናንተም ስመጣ በክርስቶስ በረከት ሙላት እንድመጣ አውቃለሁ። ወንድሞች ሆይ ስለ እኔ ወደ እግዚአብሔር እየጸለያችሁ ከእኔ ጋር ትጋደሉ ዘንድ በጌታችን በኢየሱስ ክርስቶስና በመንፈስ ፍቅር እለምናችኋለሁ። በእግዚአብሔር ፈቃድ በደስታ ወደ እናንተ መጥቼ ከእናንተ ጋር እንዳርፍ በይሁዳ ካሉት ከማይታዘዙት እድን ዘንድ ለኢየሩሳሌምም ያለኝን አገልግሎቴን ቅዱሳንን ደስ የሚያሰኝ ይሆን ዘንድ ጸልዩ። የሰላምም አምላክ ከሁላችሁ ጋር ይሁን፣ አሜን። እግዚአብሔር ሆይ እናከብረሃለን። ሕዝብ በአንድነት ባንተ ጥላ ስር ተጠልሎ ሕዝብ በአንድነት ለስም ክብር ምስጋናን አምጥቶ ሕዝብ በአንድነት ቃልህን ለመስማት በፊትህ አለ። ባርኮትህ አይለየን። በመንፈስ ቅዱስ በኩል እግዚአብሔር ሆይ ያኔ የተነገረውን ለዛሬ የሚሆን መልእክት እንድትሰጠን ጌታ ሆይ ሁላችን ልባችንን ወደ አንተ አቅንተን መንፈሳችንን ጌታ ሆይ ከፍተን ካንተ ለመስማት እንጠብቃለን። አቤቱ ተናገረን። እግዚአብሔር ሆይ አስተምረን። ጌታ ሆይ ምንም አይነት ሐሳብ፣ ምንም አይነት የክፋት አሰራር ካንተ የምናገኘውን መልእክት ጌታ ሆይ እንዳያስቀርብን በኢየሱስ ክርስቶስ ስምና ስልጣን እንገስጻለን። የሚሆነው ሁሉ ለእኛ ጥቅም፣ ላንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ሐዋርያው ጳውሎስ በዚህ መልእክቱ ውስጥ በመጀመሪያ የጉዞ እቅዱን ይናገራል። 3 ቦታዎችን ለመጎብኘት እንዳሰበ ይናገራል። ከዛ በኋላ ደግሞ 3 የጸሎት ርዕስ ይሰጣቸዋል። 3ቱን የሚሄድበትን ቦታዎች የነገራቸው እንዲሁ
እንደ ዘመኑ አገልጋይ እዚህ ሄድና እዚህ ሲጨርስ እዛ ሄዳለሁ ከዛ እንደዚህ ሄዳለሁ ብሎ የጉዞ ማለት ምን የት እንደሚሄድ እንዲሁ መናገር ደስ አሰኝቶት ሳይሆን ለምን እስከዛሬ ሳይጎበኛቸው እንደቀረ ለምን እስከዛሬ ወደነሱ እንዳልመጣ ማስረዳት ስላለበት በዓላማ ነው የሚያስረዳቸው። 3 ቦታዎች ላይ እንደሚሄድ ይናገራል። እነዚህ 3 ቦታዎች የመጀመሪያው ሮሜ ነው፣ ሁለተኛው ኢየሩሳሌም ነው፣ ሶስተኛው ስፓኒያ ወይም ስፔን ነው የሚሄደው። እነዚህን 3 ቦታዎች እንደሚሄድ ይናገራል። እነዚህን 3 ቦታዎች እናያቸዋለን ለምን እንደሚሄድ እና ስላካሄዱ ሁኔታ። መጀመሪያ ለመሄድ ያሰበው ወደ ሮሜ ነው። ወደ ሮሜ ለመሄድ እንዳሰበ የመጀመሪያዎቹ ቁጥሮች ይናገራሉ። ቁጥር 22ን ስንጀምር ባለፈው ሳምንት እንዳየነው እቅዶች ነበሩት። የአገልግሎት እቅዶች፣ የሚሽን ፖሊሲው፣ የሚስዮናዊ ጉዞ ፖሊሲ ምን አይነት ፖሊሲ ነበር የነበረው? ወንጌል ወዳልደረሰባቸው ወይም በሱ አገላለጥ የክርስቶስ ስም ወዳልተጠራባቸው ቦታዎች በመሄድ ሌሎች ባልሰሩት ቦታ ላይ ወንጌል ባልደረሰበት ቦታ ላይ ወንጌልን ማድረስ ነው። ስለዚህ ወደ ሮሜ አልሄደም እና ለዚህ ነው እስካሁን ያልመጣሁት። ቁጥር 22 ላይ እስካሁን የተከለከልኩት ለዚህ ነው፣ እስካሁን ያልመጣሁት ለዚህ ነው ብሎ አስረድቷቸው ነበር። አሁን ግን ወደ እናንተ ልመጣ ነው ብሎ ሲናገር 3 ምክንያቶችን ያስቀምጣል። 3 ምክንያቶችን ቁጥር 23 እና 24ን እናነባለን። ዛሬ 3 አበዛባችኋለሁ። አሁን ግን በዚህ ሀገር ስፍራ ወደፊት ስለሌለኝ ከብዙ ዓመትም ጀምሬ ወደ እናንተ ልመጣ ናፍቆት ስላለኝ ወደ ስፓኒያ በሄድኩ ጊዜ እናንተን እንዳይ አስቀድሜም ጥቂት ብጠግባችሁ ወደዚያ በጉዞዬ እንድትረዱኝ ተስፋ አደርጋለሁ። ስለዚህ አሁን ወደ ሮሜ ለመሄድ እያሰበ ነው። የመጀመሪያ ምክንያቱ ምንድነው? አሁን ግን በዚህ ሀገር ስፍራ ወደፊት ስለሌለኝ ይላል። ምን ማለቱ ነው? በአዲሱ መደበኛ ትርጉም ላንብበው። እንደዚህ ይላል፣ አሁን ግን በእነዚህ አካባቢዎች የምሰራው ስለሌለ ይላል። በእነዚህ አካባቢዎች ቦታ ስለሌለኝ ሲል አያኖሩኝም ማለቱ አይደለም። የአገልግሎት አካሄዱ እንዴት ነው? ወንጌል ያልተሰበከባቸው ሌሎች ያልሰሩባቸው ትልልቅ ከተሞች ውስጥ ሄዶ ወንጌል ይሰብካል። ቤተ ክርስቲያን ትመሰረታለች፣ መሪዎች ይሾማሉ። ያቺ ትልቅ ከተማ በአካባቢው በአቅራቢያው ወዳሉ ትንንሽ ከተሞች አገልጋዮችን ትልካለች። ለምሳሌ እነ ኤጳፍራ ወደ ቆሎሳይስ ሄደው ነው ቤተ ክርስቲያንን የተከሉት። ስለዚህ ትልልቅ ከተማዎች ውስጥ ያንን ያደርግና ሌሎችን ይልካል። ስለዚህ በሱ አካሄድ እነዚህን ከተሞች አሁን ስለጨረስኩ አሁን እንዲህ አይነት ወንጌል ያልደረሰበት ትልልቅ ከተማ በዚህ አካባቢ ስለሌለ አሁን ወደ እናንተ መምጣት እችላለሁ ነው የሚላቸው። ስለዚህ ይሄ ከፖሊሲው አኳያ ነው እስካሁን ያልመጣው። አሁንም ደግሞ ፖሊሲው ምንድነው? ጨርሷል እንዲህ አይነት ከተሞችን። ስለዚህ አሁን ወዴት መሄድ ይችላል? ወደ ሮሜ መሄድ ይችላል። ስለዚህ ወደ ሮሜ ለመሄድ ያሰበው አሁን ለጉብኝት አይደለም፣ ሮማዊ ስለሆነ ሮም ደግሞ የወቅቱ ዓለም ዋና ከተማ ስለነበረች አይደለም የሚሄደው። በፖሊሲው መሰረት የሚያረጋውን አገልግሎት ስለጨረሰ ነው። አሁን የሚሄድበት ቦታ የለውም። ይሄ ማለት ወንጌል በሮማ ግዛት ሁሉ ደርሷል ማለት ሳይሆን ትልልቅ ከተሞች የሉም እንደሱ የሚደርስባቸው። ስለዚህ አሁን ወዴት መሄድ ይችላል? ወደ ሮሜ መሄድ ይችላል። የመጀመሪያ ምክንያቱ ወደ ሮሜ ለመሄድ ይሄ ነው። ሁለተኛ ምክንያቱ ደግሞ ደግሜ ያነበዋለሁ። አሁን ግን በእነዚህ አካባቢዎች የምሰራው ስለሌለ ይልና ከብዙ ዓመታት ጀምሬ እናንተን ለማየት እናፍቅም ስለነበር። ሁለተኛ ወደ ሮሜ ደግሞ ለመሄድ ያሰበው ለምንድን ነው? ስለሚናፍቃቸው ነው። ስለሚናፍቃቸው ይናፍቁታል የሮሜ ክርስቲያኖች። ይሄንን ምዕራፍ 1ም ላይ ተናግሮ ነበር። ምዕራፍ 1 ቁጥር 11ን እንመልከት። ባለፈው እንዳልኩት አሁን የጻፈበትን ምክንያት መጀመሪያ አስተዋውቋል። ከዛ መሃል ላይ ያለውን ዋና አስተምሮ ከጨረሰ በኋላ ወደ መነሻው እየተመለሰ ስለሆነ መግቢያው ላይ የጠቀሳቸውን ነገሮች ይደግማል። ምዕራፍ 1 ቁጥር 11 ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላቸው ላያቸው እናፍቃለሁና ብሏቸው ነበር። ስለዚህ ሊያያቸው ይናፍቅ ነበር። አሁንም የሚላቸው ምንድነው? ከብዙ ዓመት ጀምሬ ወደ እናንተ ልመጣ ናፍቆት ስላለኝ ነው የሚለው። ስለዚህ የሮሜ ሰዎች ይናፍቁት ነበር። ከተማው አይደለም የናፈቀው፣ ትልቅ ከተማ ነው። ወደ ሮሜ መሄድ ብዙዎች የሚናፍቁት ከተማ ነው። የቄሳር ከተማ ነው። ሐዋርያው ጳውሎስ ደግሞ በዜግነቱም ሮማዊ ነው። ስለዚህ ሮሜን መጎብኘት ይፈልግ ይሆናል። ግን ዋናው ዓላማ ምንድነው? በዚያ ያሉ ቅዱሳን ምን ያደርጉታል?
ይናፍቁታል። አንዳንዶቹን ያቃቸዋል አንዳንዶቹን መግቢያው ላይ እንዳልነው ቄሳር አይሁዳውያን ከዛ እንዲወጡ ሲወስን ብዙዎቹ ከዛ ተፈናቅለው መተው አግኝቷቸዋል። እነ ጵርስቅላና አቂላን አግኝቷቸዋል። ሌሎችም አሉ። ስለዚህ የሚያቃቸውም አሉ። በዚያ ስለሚደረገው የእግዚአብሔር ሥራም እምነታችሁ በዓለም ሁሉ ተሰማ ብሎ ስለነበር ስለነሱ እምነት ያውቅ ስለነበር ይናፍቁታል። ስለዚህ ወደ ሮሜ መሄድ የሚፈልግበት ሁለተኛ ምክንያት ስለሚናፍቃቸው ነው። ሶስተኛ ምክንያቱ ወደ ስጳንያ በሄድኩ ጊዜ ሳልፍ እናንተን እንዳይ አስቀድሜም ጥቂት ብጠግባችሁ ወደዚያ በጉዞዬ እንድትረዱኝ ተስፋ አደርጋለሁ ይላቸዋል። ስለዚህ ደግሞ ሶስተኛ ምክንያቱ ምንድነው? ወዴት መሄድ ይፈልጋል? ወደ ስፔን መሄድ ይፈልጋል። ወደ ስፔን ለመሄድ ደግሞ የጳውሎስ የአገልግሎት መነሻ ቤዙ አንጾኪያ ነው። ከአንጾኪያ ወይም ከአንቲዮክ ስፔን በጣም ረጅም ነው፣ ሩቅ ነው በጣም። ስለዚህ ለሱ የሚቀርበው ቤዙን የት ቢያረግ ነው? ሮሜ ቢያረግ ነው። እስካሁን እንዳየነው በትልቅ ከተማ ላይ ቤዝ ያረግና ወደ አካባቢው ይሄዳል። ስለዚህ ለአገልግሎቱ ስፔን ላለው አገልግሎት ቤዝ ሊያረግ ያሰበው ማንን ነው? ሮሜን ነው። ስለዚህ እነሱ ለአገልግሎቱ እንዲደግፉት ስለሚፈልግ ነው። ሐዋርያው ጳውሎስ ለአገልግሎቱ ምሪት የሚቀበለው በተለያየ መንገድ ነው፣ የሚወስነው በተለያየ መንገድ ነው። የሐዋርያት ሥራ መጽሐፍ ስናነብ አንዳንድ ጊዜ አቅዶ ሊሄድ ሲል የእግዚአብሔር መንፈስ ይከለክለዋል። ከዛ በኋላ በሌላ መንገድ ይመራዋል። አንድ ጊዜ ህልም አየ። ወደ መቄዶንያ መጥተህ እርዳን ሲል ህልም አየ። ስለዚህ አንዳንድ ቦታዎችም ሄደ ሐዋርያው ጳውሎስ በምንድን ነው? በምሪት ነው። ከእግዚአብሔር መንፈስ በራእይ በተለያየ መንገድ ምሪት ተቀብሎ ነው። አንዳንድ ቦታዎች ደግሞ ይሄዳል። የሆነ ምኩራብ ይገባል። አይሁዳውያን ወንጌል ይሰብካል። አልሰማ ሲሉት ካልወደደላችሁ ካልሰማችሁ እንግዲያውስ ወደ አሕዛብ ይሄዳለው ይልና ለተከሰተው ነገር ሪአክሽን ነው የሚሆነው። ወንጌል ሊሰብክ ይሄዳል። ሌላ ጊዜ ደግሞ አሁን እንዳየነው ቁጭ ብሎ ያቅዳል። ወዴት ሊሄድ ብሎ ያቅዳል። ስለዚህ በዛ መሰረት ወደ ስፔን መሄድ ነው የፈለገው። ወደ ስፔን እንዲሄድ ደግሞ የአገልግሎት እገዛ ያስፈልገዋል፣ ድጋፍ ያስፈልገዋል፣ የገንዘብ ድጋፍ ያስፈልገዋል፣ ትርጁማን ያስፈልገዋል፣ አስተርጓሚ ማለት ነው። እንደገና ደግሞ አብረውት የሚሄዱ የሚሸኙ ሰዎች፣ አብሮ ተጓዦችም ያስፈልጉታል። ወደ ሐዋርያት ሥራና ወደ ሌሎች የሐዋርያው ጳውሎስ ጽሑፎች ስንሄድ እንድትረዱኝ የሚለው ቃል በብዙ መልኩ ተተርጉሟል። የገንዘብ እርዳታ ተደርጎ የተተረጎመበት ቦታ አለ። አብረውት የሚሄዱ ሸኝተው የሚመለሱ አጅበውት ከዛ ድረስ ሄደው የሚደግፉት ሰዎችንም ሊያመለክት ስለሚችል ወደ ስፔን ለመሄድ ከሮሜ ቤተክርስቲያን የአገልግሎት ድጋፍ ይፈልጋል። ስለዚህ ሐዋርያው ጳውሎስ ወደ ሮም የሚሄደው በእነዚህ በሶስት ምክንያቶች ነው። መጀመሪያ የሚሄደው ወዴት ነው? ወደ ሮም። ለምንድን ነው የሚሄደው? በሶስት ምክንያቶች ነው የሚሄደው። በምን አገልግሎቱን አሁን እዛ አካባቢ ያለውን ስለጨረሰ፣ ቀጥሎ ደግሞ እነሱን ለማየት ስለሚናፍቅ፣ ቀጥሎ ደግሞ ወደ ስፔን ለመሄድ የነሱ ድጋፍ ወይም እገዛ ስለሚያስፈልገው የስንቅ የገንዘብ የተለያየ ነገር ማለት ነው። ሁለተኛ የሚሄድበት ከተማ የሚሄድበት ቦታ ደግሞ ኢየሩሳሌም ነው። ወደ 3 ቦታዎች ለመሄድ ነው ያቀደው። ወደ ሮሜ መሄድ ፈልጓል፣ ወደ ኢየሩሳሌም መሄድ ፈልጓል። ይህንን ደግሞ ቁጥር 25 እስከ 27 ባለው ውስጥ እናየዋለን። አሁን ግን ቅዱሳንን ለማገልገል ወደ ኢየሩሳሌም ይሄዳለሁ። መቄዶንያና አካያ በኢየሩሳሌምም ቅዱሳን መካከል ያሉትን ድሆች ይረዱ ዘንድ ወደዋልና የእነርሱም ባለዕዳዎች ናቸው። አሕዛብ በእነርሱ መንፈሳዊ ነገርን ተካፋዮች እንደሆኑ በሥጋዊ ነገር ደግሞ ያገለግሏቸው ዘንድ ይገባቸዋልና እንግዲህ ይህን ፈጽሜ ይህን ፍሬ ካተምኩላቸው በኋላ እያለ ይናገራል። ስለዚህ ወደ ኢየሩሳሌም ይሄዳል። ወደ ኢየሩሳሌም የሚሄድበት ምክንያት በኢየሩሳሌም ያሉ ቅዱሳን የኑሮ ችግር ላይ ናቸው ያሉት። ተርበዋል፣ ተቸግረዋል እና ስለዚህ ለነሱ ከተለያዩ ቦታዎች የሚጽፈው ቆሮንቶስ ሆኖ ስለነበር 2 ከተሞችን ጠቅሷል፣ መቄዶንያና አካያ። ገንዘቡ ግን የተሰበሰበው ከነዚህ 2 ቦታዎች ብቻ ሳይሆን በጣም ከብዙ ቦታዎች ነው የተሰበሰበው። ገንዘብ ሊሰጥ ነው የሚሄደው። ኢየሩሳሌም ያሉ ቅዱሳን ተቸግረዋል። የችግራቸው ምክንያት ምን እንደሆነ ሐሳቦች ይሰነዘራሉ። አንዱ ምክንያት ሐዋርያት ሥራን ስናነብ አጋቦስ የሚባለው ነቢይ ረሃብ ሊመጣ እንደሚችል ትንቢት ተናግሮ ነበር። ስለዚህ ያ ትንቢት ተፈጽሞ ነው ረሃብ ሊመጣ እንደሚችል ተተንብየዋል። ሐዋርያት ሥራ ምዕራፍ 11 ቁጥር 27ን ስናነብ፣ ስለዚህ በዛ ምክንያት የተፈጠረ ችግር ሊሆን ይችላል።
ሌላው ምክንያት ደግሞ የኢየሩሳሌም አማኞች የሚኖሩበት የኑሮ ስታይል የኑሮ ዘይቤ ሊሆን ይችላል። ሁሉም ገንዘባቸውን አምጥተው በአንድነት ለማስተዳደር ንብረታቸውን እየሸጡ ይሰጡ ስለነበረ እሱን በማስተዳደር ምክንያት የተፈጠረ ችግር ሊሆን ይችላል። የኑሮ ችግር አናውቅም፣ ምንም ፍንጭ አይሰጠንም። ነገር ግን ለነዚህ ሰዎች በተለያየ ቦታ ገንዘብ ይዋጣ ነበር፣ ገንዘብ ይሰበሰብ ነበር። ለምሳሌ አንደኛ ቆሮንቶስ ምዕራፍ 16ን ብንመለከት አንደኛ ቆሮንቶስ ምዕራፍ 16 የመጀመሪያዎቹ ሁለት ቁጥሮች አንደኛ ቆሮንቶስ 16 ለቅዱሳንም ገንዘብን ስለማዋጣት ለገላትያ ቤተ ክርስቲያናት እንደደነገኩት እናንተ ደግሞ እንዲሁ አድርጉ። እኔ ስመጣ ይህ የገንዘብ ማዋጣት ያን ጊዜ እንዳይሆን ከናንተ እያንዳንዱ በየሳምንቱ በፊተኛው ቀን እንደቀናው መጠን እያስቀረ በቤቱ ያስቀምጥ እያለ ይናገራል። ይሄ ለኢየሩሳሌም ቅዱሳን የተደረገ ገንዘብ መሰብሰብ ነው። ሁለተኛ ቆሮንቶስ 8ና 9ን ብናይ በሰፊው ስለ ገንዘብ አሰባሰብ ይናገራል። እነዚህ ሰዎች ችግር ላይ ሆነው እያለ ገንዘቡ ተሰብስቦ በሌሎች በኩል ሊላክላቸው ሲችል ሐዋርያው ጳውሎስ ግን እኔ ራሴ ወስጄ እሰጣለሁ ነው የሚለው። ይሄ የወንጌል አደራውም ጭምር ነው ገንዘብ ማሰባሰብ። እንዲያውም በገላትያ ምዕራፍ 2 ላይ አእማድ መስለው የሚታዩ ሐዋርያት እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ሲያነጋግራቸው መጨረሻ ላይ የሰጡት ምክር ምን ነበረ? ድሆችን ቸል እንዳትል ይሉታል። እና የኢየሩሳሌም ከተማ ቅዱሳንን ነው ተብሎ ይታሰባል። ድሆችን ኢንጄነራል ሳይሆን በኢየሩሳሌም ያሉ ቅዱሳን ያሉበትን ሁኔታ ችላ እንዳትል እንዳሉት ነው የሚታሰበው። ጠቅላላውንም ችላ ይላሉ ማለት አይደለም፣ ግን ፕራዮሪቲ እየተሰጠው ያለ ነገር የቅዱሳን ነገር ነው። ለዚህ ነው ሐዋርያው ጳውሎስ በተለይ ለእምነት ቤተሰቦች ብሎ ለጢሞቴዎስ በጻፈው መልእክት ላይ የሚናገረው። ሐዋርያው ጳውሎስ ይሄንን የተሰበሰበ ገንዘብ ለምንድን ነው ወደ ኢየሩሳሌም ይዞ መሄድ የፈለገው? ሌሎችን ሰዎች ዴሊጌት ማድረግ ይችል ነበር። አሁን ጉዞውን በጣም አርዝሞበታል። ወደ ሮሜ ለመሄድ እየሄድ ያለው በተሳሳተ መንገድ ነው የሚመስለው። አሁን ያለው ቆሮንቶስ ነው። ከቆሮንቶስ ተነስቶ ወደ ኢየሩሳሌም ነው የሚሄደው። ከኢየሩሳሌም እንደገና ወደ ሮሜ ከዛ ወደ ስፔን ነው የሚሄደውና መንገዱን አርዝሞበታል ሐዋርያው ጳውሎስ። ለምንድነው የሚሄደው? ለምንድነው ለሌሎች የማይልከው? በዚህ ላይ ደግሞ በኋላ እንደምናየው ወደዚያ ሲሄድ ችግር ይገጥመዋል። ችግር እንደሚገጥመው እሱም ያውቃል፣ ሐዋርያው ጳውሎስም ያውቃል። የሚጠብቀው ትልቅ ፈተና አለ። ገንዘቡንም ላይቀበሉት ይችላሉ፣ አንድ ችግር ነው። ቀጥሎ ደግሞ በሱ ህይወት ላይ አደጋ ሊከሰት ይችላል። ግን ለምንድን ነው ይዞ የሚሄደው ስንል ሐዋርያው ጳውሎስ በአይሁድ ክርስቲያኖችና በአሕዛብ ክርስቲያኖች መካከል ያለው መገፋፋት ያለው አለመቀባበል እጅግ በጣም የሚያሳስበው ሰው ነበረ። ሐዋርያት ሥራን ስናነብ ትልቅ ግጭት ነበር አይደለም? ለመዳን አሕዛብ ምን መሆን አለባቸው? አይሁድ መሆን አለባቸው፣ አለበለዚያ በጭራሽ ይሉ ነበር። ወንጌል ሊሰብክ ምኩራብ ገብቶ አልቀበልም ሲሉት ወደ አሕዛብ ሊሰብክ ሲሄድ እሪ ነበር የሚሉት። እንዴት አሕዛብ ከኛ እኩል ድነት ይሰጣቸዋል የሚሉ ስለነበሩ በዳኑቱም መካከል ችግር ነበር። የገላትያ መልእክት የተጻፈው ለምንድን ነው? ክርስቲያኖች ላይ ነው አይደል ተቃውሞ ያነሱት። እንደኛ የሙሴን ሕግ ካልፈጸማችሁ አትድኑም ባዮቹ ክርስቲያኖች ጭምር ናቸው። በመንፈስ የጀመሩ ግን በሥጋ የጨረሱ። ስለዚህ እንዲህ አይነት ችግር ስለነበረ ይሄ ከአሕዛብ ክርስቲያኖች የተሰበሰበውን ገንዘብ ወስዶ ሲሰጥ ከአሕዛብ ክርስቲያኖች የተሰበሰበ ስለሆነ አይሁዳውያን ክርስቲያኖች ያንን በጎነት ያንን ደግነት ሲቀበሉ በሁለቱ ሕዝቦች መካከል ምን ሊፈጠር ይችላል? አንድነትና ህብረት ሊፈጠር ስለሚችል ያንን ነው የሚያስበው። ምክንያቱም ምን ይላል ቁጥር 28 ላይ እንግዲህ ይህን ፈጽሜ ይህን ፍሬ ካተምኩላቸው በኋላ ፍሬ ማተም የሚለው ፍሬያማነትን የሚያሳይ ስለሆነ ዝም ብሎ ገንዘብ ማድረስ ብቻ አይደለም፣ እርዳታን መስጠት ብቻ አይደለም። ስለዚህ ያ ነው ያሳሰበው። ግን እግረ መንገዱን ስለ መስጠት የሚናገረው ነገር ግን የሚገርም ነው። ለምንድን ነው እነዚህ የአሕዛብ ክርስቲያኖች ገንዘብ የሰጡት? ለምንድን ነው? ቁጥር 26 እና 27 ይነግረናል።
በኢየሩሳሌም ቅዱሳን መካከል ያሉትን ድሆች ይረዱ ዘንድ ወደዋልና አይደል የሚለው? ምን ብለዋል? ወደዋል። መስጠት ምንድነው ማለት ነው? ውዴታ ነው። ውዴታ ነው። ግን አልጨረሰም። ወደዋልና ብሎ እንደገና ወደዋልና የእነርሱ ምኖች ናቸው? ባለ ዕዳዎች ናቸው። ስለዚህ መስጠት ምንድነው ማለት ነው? ግዴታ ነው ማለት ነው። ውዴታ ነው። ወደዋልናን ሁለቴ ነው የሚነግረን። ቀጥሎ ደግሞ ባለ ዕዳዎች ናቸው። ምክንያቱም አሕዛብ የአይሁድን መንፈሳዊ በረከት ስለተቀበሉ መልሰው ደግሞ እነሱ ቁሳዊ በረከት መስጠት ዕዳ አለባቸው። ዕዳ ያለበት ሰው መክፈል ምኑ ነው? ግዴታው ነው። ስለዚህ መስጠት ምንድን ነው? ውዴታም ነው፣ ግዴታም ነው። ለእግዚአብሔር መስጠት ውዴታ ነው፣ ግዴታም ነው። ለተቸገሩ ቅዱሳን መስጠት ውዴታም ነው፣ ግዴታም ነው። ስለዚህ የውዴታ ግዴታ ልንለው እንችላለን። ስለ መስጠት ሲነገር ብዙ ጊዜ የሚነበበው ሁለተኛ ቆሮንቶስ ምዕራፍ 8 ምዕራፍ 9 በዚህ ምክንያት ይሄ ገንዘብ ለቅዱሳን እንዴት እንደተሰበሰበ ሲናገር ስለሱ ዝርዝር የጻፈባቸው ናቸው። ቤተክርስቲያን ውስጥም ብዙ ጊዜ ይነበባል። መባ ሲሰበሰብ በተለይ ይነበባል። ለምሳሌ 8:2ን ብናነብ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 2 በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸውን ባለጠግነት ስለምንድነው የሚናገረው? ይሄ ስለ ፈቃድ ነው የሚናገረው። በደስታ እንዳረጉት ነው። 9:5ን ብናነብ ይሄ በደንብ ግልጽ ይሆናል። ሁለተኛ ቆሮንቶስ 9:5 እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህ የተዘጋጀ ይሆን ዘንድ አስቀድመው ወደ እናንተ መጥተው አስቀድማችሁ ተስፋን የሰጣችሁን በረከት አስቀድመው እንዲፈጽሙ ወንድሞችን እለምን ዘንድ እንደሚያስፈልገኝ አሰብኩ ይላል። ከዛ ቁጥር 7 ምን ይላል? እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ ይስጥ፣ በሐዘን ወይም በግድ አይደለም ይላል። በምን ይስጥ? በደስታ፣ በልግስና፣ በፈቃድ። ቁጥር 13ን ስናነብ ግን በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ ይላል። መስጠት ምንድነው ማለት ነው? ትእዛዝ ነው ማለት ነው። ስለዚህ ሰው ለእግዚአብሔር ሥራ የሚሰጠው በፈቃዱ ነው፣ ተገዶ አይደለም። በሰባኪው ስብከት አይደለም። ተወጥሮ ተይዞ ታንቆ ተይዞ በጥቅስ ማስፈራሪያ እየተደረገበት አይደለም የሚሰጠው። በፈቃድ ነው የሚሰጠው። ግን ደግሞ መስጠት ምንድነው? ግዴታ ነው። ግዴታ ነው። የእግዚአብሔር ጸጋ ዕዳ ስላለብን ግዴታ ነው። የወንጌሉ ዕዳ ስላለብን ለሌሎች ለመድረስ ግዴታ ነው። ግን ደግሞ በፈቃድ ነው የሚደረገው። እንዴት ነው አንድ ነገር እንዲህ የሚሆነው? ውዴታም የሚሆነው ግዴታም የሚሆነው ከተባለ ለምሳሌ ሁላችን ለልጆቻችን መልካም አባት መልካም እናት የመሆን ውዴታ አለብን አይደል? አለብን። ሁላችን ግዴታ አለብን። ግዴታ ነው ውዴታ ነው? ግዴታ ነው። መልካም ወላጅ የመሆን ግዴታ አለብን። ደግሞ ግዴታም የሆነው ምን ሲሆን ነው? ውዴታ ስለሆነን ነው። ስለምንወዳቸው አይደል? ስለምንወዳቸው ግዴታው አይከብደንም እንጂ የወጪው ብዛት። አንድ ጊዜ ፌስቡክ ላይ ልጆቼን ጆሮ ለማስበሳት ስንት እንደተነቀልኩ ጻፍኩኝ እና እኔ ድንጋጤው ለቀናት ሁሉ አልለቀቀኝም። አሁንም ሳየው የሆነ ነገር ይነዝረኛል። እና አንድ ከወዳጆቼ መካከል እዚህ ከተማ የሚኖር ትልቅ ሰው ጻፈ። ሴት ልጆቹን አሳድጎ በቃ ለወግ ለማድረግ አብቅቷል። እና ደግሞ ያው ሂሳብ አካባቢ ነው ያለው፣ ገንዘብ አካባቢ እና አስልቶ ይሄን ያህል ገንዘብ ሳሰላው ይደርሳል ልጅን አሳድጎ እዚህ ለማድረስ ብሎ ፊገሩን ሲጽፈው ፍራሽ አንጥፌ ለቅሶ መቀመጥ ነበር ያለው። ሰው ለምንድን ነው ይሄን ሁሉ የሚያወጣው ካላችሁ ውዴታ ነው። ልጆቹን ስለሚወድ ነው የሚያደርገው። ግን ደግሞ ጥሩ ወላጅ መሆን ምንድን ነው? ግዴታ ነው። ግዴታው የማይከብደው ምን ስላለ ነው? ውዴታ ስላለ ነው።
ለእግዚአብሔር የምንሰጠው ግዴታችን ስለሆነ ነው። ግን ግዴታው የማይከብደን እግዚአብሔርን ስለምንወድ ምን ያህል እንደወደደን ስለምናቅ ነው የሚሆን። በቤተ ክርስቲያን መካከል ስለመስጠት ሁለት ጽንፎች አሉ። አንደኛው ጽንፍ ስብከቱ ሁሉ መስጠት ነው። በቃ አምጡ ነው። እና አንዳንዴ እርስ በርስ ሲያወሩሉ ዛሬ እንደ ኮልጌት ሙልጭ አድርጌ ነው ከህዝቡ ገንዘቡን የማስወጣው ይባባላሉ። እያንዳንዱ የመዝሙር ክሊፕ ዩቲዩብ ላይ የሚወጣ እያንዳንዱ ቲክቶክ እያንዳንዱ ምንድነው የሚጻፍበት አካውንት የስንት ባንክ። ሰሞኑን አንድ መዝሙር እያየው ድንገት ነው ስለዚህ እየተዘጋጀው ስለነበር ነው። የአዋሽ ባንክ አካውንት አለፈ። አንድ መዝሙር ነው የ5 ደቂቃ። የንግድ ባንክ አካውንት አለፈ። የኦሮሚያ ኮርፖሬሽን ምናምን ባንክ አለፈ። ብርሃን ባንክ ያው ደግሞ አይቀርም አለፈ። እንዴ ስንት ነው? ከዛ ያውነ ባንክ ምናምን ነብይ ነኝ ሐዋርያ ነኝ ፓስተር ነኝ አምጡ በቃ ሪፖርት የማይቀርብበት ተጠያቂነት የሌለበት ምን እንደሚደረግ የማናቀበት በቃ ምን እንደሚሆን ላይፍ ስታይላቸውን ስናይ እንደነግጣለን። በአንዳንድ አጋጣሚዎች በቅርበት አሳልፌ አውቃለሁና ቤተክርስቲያን ከሰው እንዴት እንደሚሰበሰብና ምን አይነት ላይፍ ስታይል ከጀርባ እንደሚመሩ ሳይ ለመብላት አብሬ ቀርቤ ተሳቀቄ ያውቃለሁ። እውነቴን ነው መነገራችሁ። ከመጠን ያለፈ ገንዘብ ተኮር የሆነ እንቅስቃሴ በቤተክርስቲያን አለ which is totally wrong። በዛው ልክ ደግሞ ለእግዚአብሔር ሥራ ገንዘብ እያስፈለገ ስጡ ለማለት የሚፈራበት ስጡ ለማለት በመፍራት በጎ ሕሊና ላይኖር ስለሚችል እንዲህ ካልኩ እንዲህ ሊባል ይችላል በሚል ለመስጠት ስጡ ለማለት ለማነሳሳት መፍራት ይሄ ልክ አይደለም። የእግዚአብሔር ሕዝብ ስለመስጠት ሊማር የሚገባል ሊበረታታ የሚገባል። ደግሞ በለጋስነት መስጠት አለበት። ለወንጌል ሥራ መስጠት አለበት። ዝም ብሎ ቤተክርስቲያን እንድታከማቸው አይደለም። ክንፎቻችንን ዘርግተን እንደ ቤተክርስቲያን መድረስ አለብን። በተለያየ መልኩ ለሚሰሩ ደግሞ ሰዎች ለእግዚአብሔር አገልግሎት መሰጠት አለበት። መስጠት በረከት አለው። የእግዚአብሔር ጸጋ ባለዕዳዎች ነን። የእግዚአብሔር ፍቅር ባለዕዳዎች ነን። ባለዕዳ ናችሁ ነው። ወደዋልና ደግሞ ምን አለባቸው? ዕዳ አለባቸው። የምንሰጠው ወደን ነው። ደግሞ ምን አለብን? ዕዳ አለብን። ይህንን ማስታወስ ያስፈልጋል። አቢዩዝ ይደረጋል። አዎ አቢዩዝ ይደረጋል። ገንዘብ አቢዩዝ ይደረጋል በቤተ ክርስቲያን። ልክ ስልጣን አቢዩዝ እንደሚደረገው ይደረጋል። ገንዘብም ፓወር ስለሆነ ሐዋርያው ጳውሎስ አቢዩዝ ያደርጋል? በጭራሽ። ሌሎቹ ሐዋርያት አቢዩዝ ያደርጋሉ ገንዘብን? በጭራሽ። ስለዚህ ስጡ ነው የሚለው ሐዋርያው ጳውሎስ። እንዴት እንደተደነገገው ለገላትያ ቤተክርስቲያናት ቅድም ያነበብ ነው ቆሮንቶስ 16 ላይ ምንድነው የሚለው? ለገላትያ ቤተክርስቲያናት እንደደነገኩት እናንተም እንዲያርጉ በየቤታችሁ አስቀምጡና ቤተክርስቲያን ስትመጡ ይዛችሁኑና ስጡ ብሎ እንዴት እንደሚሰጡ ድንጋጌ ነው ያስቀመጠላቸው። ምክንያቱም መስጠት ግዴታ ስለሆነ። በቤተክርስቲያን ጸጋ ማበላለጥ አለ። መንፈሳዊ ስጦታ መንፈሳዊ ጸጋ የሚባል ሌላ ደግሞ ቁሳዊ ጸጋ ብሎ መንፈሳዊውን አስበልጦ ቁሳዊውን የማሳነስ አይደለም። ቼክ የሚቆርጡ ብፁዓን ናቸው። አሜን ናቸው። ቼክ የሚቆርጡ ብፁዓን ናቸው። ገንዘብ የሚሰጡ ምኖች ናቸው? ብፁዓን ናቸው። የመስጠት ጸጋ ለሮሜ 12 ላይ አይተናል። ለአንዳንዶቹ የተሰጠው ጸጋ የምንድን ነው? የመስጠት ጸጋ ነው። ከመንፈሳዊ ስጦታ ያነሰ አይደለም። እሱ መንፈሳዊ ስጦታ ነው። በእግዚአብሔር ዘንድ መንፈሳዊና መንፈሳዊ ያልሆነ ስጦታ የሚባል የለም። ስጦታው ሁሉ ከእግዚአብሔር ከመጣ መንፈሳዊ ነው። ጌታችንንም የሚያገለግሉት ሰዎች ነበሩ በገንዘብ። ሉቃስ ምዕራፍ 8 ቁጥር 3 ይጠቁመናል። ሉቃስ ምዕራፍ 8 ቁጥር 3 ያስገረመኝ ደግሞ ስማቸውና ፖዚሽናቸው የተጠሩት እህቶች ናቸው። ስለ ወንድሞች አላቅም ይኑሩ አይኑሩ ሌሎችም ስለሚል ያው ሌሎችም ውስጥ ነው ያሉት። ሉቃስ 8:3 አነባለሁ። የሄሮድስ አዛዥ የኩዛ ሚስት ዮሐና፣ ሶስናም ሌሎችም ሆነው በገንዘባቸው ያገለግሉት ነበር ጌታ ኢየሱስን። እኔ ሌሎችም እህቶች ነው የሚመስሉኝ፣ ግን ሌሎችም ስለሚል ግልጽ አይደለም። እንደው አንዳንድ ወንድሞች ይኖሩ ይሆናል። በገንዘባቸው ያገለግሉት ነበር ማንን? ጌታ ኢየሱስን በገንዘባቸው ያገለግሉት ነበር። መስጠት ግዴታም ነው ውዴታም ነው። እነዚህ ሰዎች እንዴት የተባረኩ እህቶች ናቸው! ጌታ ኢየሱስን በገንዘባቸው ማገልገል፣ ለዚህ አገልግሎት ለዚህ ጉዞ ይሄው ብሎ
ጌታ ኢየሱስን መርዳት መቻላቸው ከሐዋርያቱ ያልተናነሰ ነው። በቃ እኛ የሆነ የምናበላልጠው ነገር ኖሮ ነው እንጂ ጌታ ኢየሱስን በገንዘባቸው ማገልገል መቻላቸው በጣም የተባረኩ ሰዎች ናቸውና ሉቃስ ያው ዲቴል ላይ የሚያተኩር ጸሐፊ ስለሆነ ይሄንን አተኩሮ ጽፎልናል። ወንጌል ጸሐፊያን የየራሳቸው ካራክተር አላቸው። ሉቃስ ዲቴል ላይ የሚያተኩር እህቶች ላይ የሚያተኩር እንደዚህ አይነት ሰው ነው። በጣም ዝርዝር የሚወድ ሰው ነው እና እሱን ይችን አድርጎልናልና እህቶች ደስ ይበላችሁ። ወንድሞች መኖራቸውን እኔ እርግጠኛ አይደለሁም። ችግር ውስጥ እንዳልገባ ያው ሌሎችም ውስጥ አላችሁ። ሶስተኛ የሐዋርያው ጳውሎስ ጉዞ ስፔን ነው። የመጀመሪያው ሮም ነው፣ ሁለተኛው ኢየሩሳሌም ነው፣ ሶስተኛው ስፔን ነው። የስፔን ጉዞን ሐዋርያው ጳውሎስ ምናልባት ከኢሳይያስ ምዕራፍ 66 ላይ የወሰደው ይመስለኛል። ባለፈውም ስለ ጌታችን ኢየሱስ ክርስቶስ የተነገሩትን ነገሮች ሐዋርያው ጳውሎስ የክርስቶስ አገልግሎት ኤክስቴንሽን እንደሆነ የሱ አገልግሎት ያስብ እንደነበር እንደተናገርኩ አስታውሳለሁ። ስለ ጌታ ኢየሱስ ክርስቶስ የተነገረውን እሱ ደግሞ አገልግሎቴ የሱ ኤክስቴንሽን ነው የሚል አይነት ሐሳብ ነበረው። የቤተክርስቲያንም አገልግሎት የክርስቶስ አገልግሎት ኤክስቴንሽን ነው። ኢሳይያስ 66:19 እንደዚህ ይላል። 66:19 በመካከላቸው ምልክት አደርጋለሁ፣ ከነርሱም የዳኑትን ዝናዬን ወዳልሰሙ ክብሬንም ወዳላዩ ወደ አሕዛብ ወደ ተርሴስ ማለት ስፔን ማለት ነው። ወደ ተርሴስ፣ ወደ ፉጥ፣ ወደ ሉድ፣ ወደ ሞሳ፣ ወደ ቶቤል፣ ወደ ያዋን በሩቅ ወዳሉ ደሴቶች ልካቸዋለሁ። በአሕዛብም መካከል ክብሬን ይናገራሉ። ስለዚህ ዝናዬን ወዳልሰሙ ክብሬን ወዳላዩ ወደ አሕዛብ ወደ ተርሴስ። ላስቶይክም ያየነው እንደዚህ ነው አይደል? የክርስቶስ ስም ያልተሰበከበት ቦታ፣ ወንጌል ያልደረሰበት ቦታ። ስለዚህ እዚህ ጋር ተርሴስ ስለሚል ይሄንን ወደ ስፔን የመሄድን ነገር ከዚህ ወስዶ ያሰበው ሊሆን ይችላል። በዛን ጊዜ ስፔን የሮማ ግዛት ሆናለች ከክርስቶስ ከሐዋርያው ጳውሎስ ከመሄዱ ከ200 ዓመት በፊት ጀምሮ። ስለዚህ ሐዋርያው ጳውሎስ ወደዛ ለመሄድ ይናፍቃል፣ ወደዛ ለመሄድ ይመኛል እና ስለዚህ የጉዞ እቅዱ ይሄ ነው። ማጠናቀቂያው ላይ የጉዞን እቅዱን ነው እየነገራቸው ያለው። ይህንን ከነገራቸው በኋላ ሐዋርያው ጳውሎስ ወደ ጸሎት ጥያቄ ነው የሚሄደው። ግን ለመሆኑ ሐዋርያው ጳውሎስ ወደ ስፔን ሄዷል ወይ ብለን ልንጠይቅ እንችላለን። ሄዷል ወይ? ምክንያቱም የሐዋርያት ሥራ መጽሐፍ የሚያበቃው ሐዋርያው ጳውሎስ ወደ ሮሜ ተወስዶ በሮሜ በቤቱ የቤት እስር ቤት ሳይሆን የቤት እስር አንድ ጠባቂ ኖሮት ሰዎች እየጎበኙት የሚፈልጋቸውን ሰዎች እየጠራ ወንጌል እየሰበከ በዛ ሁኔታ ላይ ነው የሚያበቃው። ስለዚህ ሄዷል ወይ የሚለውን ብንፈትሽ ጥቂት ማስረጃዎች አሉ። በእነዚህ እርግጠኛ መሆን የሚቻል ይመስለኛል። የመጀመሪያው ከቤተክርስቲያን አባቶች መካከል ክሌመንት ኦፍ ሮም ወይም ቀሌመንጦስ ዘሮም የሚባል ሐዋርያው ጳውሎስ ይህን ሰው ፊልጵስዩስ ላይ ይጠቅሰዋል ምዕራፍ 4 ላይ። ይሄ ሰው የጻፈው በዘጠናዎቹ በመጀመሪያው 100 ክፍለ ዘመን በዘጠናዎቹ ውስጥ ለቆሮንቶስ ሰዎች የጻፋቸው መልእክቶች አሉ። ቀሌመንጦስ ለቆሮንቶስ ሰዎች ጽፏል። ክሌመንት ኦፍ ሮም አንደኛና ሁለተኛ የሚባሉ መልእክቶች አሉት። በዛ ላይ ምን ይላል? ሐዋርያው ጳውሎስ ለዓለም ጽድቅን ሁሉ እያስተማረ፣ አገላለጡ በጣም አስገርሞኛል። ለዓለም ጽድቅን ሁሉ እያስተማረ እስከ ምዕራብ ግዛት ጥግ ድረስ ሄደ ብሎ ጽፏል። በዘጠናዎቹ ነው የጻፈው። በዛን ጊዜ በሮማውያን አገላለጽ የምዕራብ ጥግ ከተባለ ስፔን ማለት ነው። ስለዚህ በቤተክርስቲያን ታሪክ ውስጥ እንደ አንድ ማስረጃ የሚወሰደው ይሄ ነው። በዘጠናዎቹ ውስጥ ነው የተጻፈው። ሁለተኛ ሌላ በሁለተኛው 100 ክፍለ ዘመን የተጻፈ ዲ አክትስ ኦፍ ፒተር የጴጥሮስ ሥራ የሚል አንድ መጽሐፍ አለ ወይም ጽሑፍ አለ። እዛ ላይ ሐዋርያው ጳውሎስ ከኦስቲያ ፕሮናውንስ አረግ ልክ ላልሆን እችላለሁ ከሚባል የሮሜ ወደብ ወደ ስፔን መጓዙን ጽፏል። ሁለተኛ ማስረጃ። ሶስተኛ ደግሞ በ170 ዓመተ ምህረት አካባቢ የተሰባሰበ የሞራቶሪ ካኖን ወይም የሞራቶሪ ቀኖና የሚባል ጽሑፍ አለ። የተለያዩ ጽሑፎችን ሰብስቧል። እሱም ደግሞ ሐዋርያው ጳውሎስ ወደ ስፔን ሚስዮናዊ ጉዞ ማድረጉን ተናግሯል። በእነዚህ ሶስት ነገሮች ላይ በመነሳት ትውፊት ተጨምሮበት ሐዋርያው ጳውሎስ በ62 ዓመተ ምህረት ከመጀመሪያ እስራቱ ተፈታ። መጀመሪያ እስራት ስል የሮሜን ማለት ነው እንጂ ከዛ በፊትም ሌሎች ቦታዎች ላይ ታስሯል። ሐዋርያ ሥራ ላይ የተጻፈው እስራቱ ሮሜ ላይ ያለው በ62 ዓመተ ምህረት ተፈታ። ከዛ በኋላ ወደ ስፔን ሄዶ አገለገለ።
ከዛ በኋላ እንደገና ታሰረ። በ60ዎቹ አጋማሽ ላይ ሐዋርያው ጳውሎስ ተገደለ። ሁለተኛ እስራቱ ምን እንደሚመስል የሁለተኛ ጢሞቴዎስ ላይ አንዳንድ ሂንቶች እናገኛለን። ስለዚህ ሐዋርያው ጳውሎስ ወደ እነዚህ 3 ቦታዎች ለመሄድ እቅዱን ይነግራቸዋል። ወደ ሮሜ እመጣለሁ፣ ወደ ሮሜ ለመምጣት ወደ ኢየሩሳሌም እሄዳለሁ፣ ከዛ በኋላ እናንተ ጋር ስመጣ ደግሞ ወዴት እሄዳለሁ? ወደ ስፔን እሄዳለሁ ካለ በኋላ የጸሎት ጥያቄ ጠይቃቸዋል። እሱን ከ30 እስከ 33 እናነባለን። ወንድሞች ሆይ ስለኔ ወደ እግዚአብሔር እየጸለያችሁ ከእኔ ጋር ትጋደሉ ዘንድ በጌታችን በኢየሱስ ክርስቶስና በመንፈስ ፍቅር እለምናችኋለሁ። በእግዚአብሔር ፈቃድ በደስታ ወደ እናንተ መጥቼ ከእናንተ ጋር እንዳርፍ በይሁዳ ካሉት ከማይታዘዙ እድን ዘንድ ለኢየሩሳሌምም ያለኝ አገልግሎቴ ቅዱሳንን ደስ የሚያሰኝ ይሆን ዘንድ ጸልዩ። የሰላምም አምላክ ከሁላችሁ ጋር ይሁን፣ አሜን ይላል። አሁን ጸሎት ይጠይቃቸዋል ሐዋርያው ጳውሎስ። ሲጠይቃቸው እለምናችኋለሁ ነው የሚለው። ወንድሞች ሆይ ስለኔ ወደ እግዚአብሔር እየጸለያችሁ ከኔ ጋር ትጋደሉ ዘንድ በጌታችን በኢየሱስ ክርስቶስና በመንፈስ ፍቅር እለምናችኋለሁ ነው ሐዋርያው ጳውሎስ የሚለው። መቼም ሐዋርያው ጳውሎስ እለምናችኋለሁ ካለ እኔ ምን ልበል? ከጸለያችሁልኝ እከፍላችኋለሁ ልበል? ምንድነው ያለው? እለምናችኋለሁ ነው የሚለው። ፖፕ ፍራንሲስ በፖፕነት ሲመረጡ መጀመሪያ ከተናገሩት ነገር አንዱ ጸልዩልኝ ነበር። ታስታውሳላችሁ? የካቶሊክ ነገር ምን አገባን አትሉም አይደል? እና በጣም አነጋጋሪ ሆነ። ምክንያቱም እሳቸው ለእግዚአብሔር የቀረቡ ሰውን ሁሉ ወደ እግዚአብሔር የሚያቀርቡ እንጂ እሳቸው ጸሎት ያስፈልጋቸዋል እንዴ? የነበረው ሐሳቤ ዓለም እንደሱ ስለነበረ ጸልዩልኝ አሉ ተብሎ ዜና ሆነ። እዚህ መጽሐፍ ላይ ግን በሙሉ ሐዋርያው ጳውሎስ በጻፈ ቁጥር ምን እያለ ነው የሚለው? ጸልዩልኝ። በጣም መንፈሳዊ ከመሆኑ የተነሳ ጸሎት የማያስፈልገው ሰው የለም። መንፈሳዊ ሰው በሙሉ ጸሎት ያስፈልገዋል። ሐዋርያው ጳውሎስ በጣም መንፈሳዊ ስለሆነ በጣም ጸሎት ስለሚፈልግ ጸልዩልኝ ብሎ ምን ያደርግ ነበር? ይለምን ነበር። ጸልዩልኝ ብሎ ነው የሚሰጠው። እያደረገው ያለው ነገር እኮ በደንብ በእግዚአብሔር ዓለምን የማዳን እቅድ ውስጥ ሁነኛ ስራ ነው እየሰራ ያለው። እያደረገ ያለው እግዚአብሔር በሰጠው መለኮታዊ ስልጣኑ ለአሕዛብ ወንጌልን የማድረስ የአሕዛብ ሐዋርያ ተደርጎ የተሾመ ሰው ነው። መለኮታዊ ስልጣን ያለው በእግዚአብሔር ዓለምን የማዳን እንቅስቃሴ ውስጥ ወሳኝ ስራን እየሰራ ያለ ሰው ምን ያስፈልገዋል? ጸሎት ያስፈልገዋል። መንፈሳዊ ሆኖ የጸሎት ድጋፍ የማያስፈልገው ሰው የለም። ምዕመናን ለአገልጋዮቻቸው መጸለይ ግዴታቸው ነው። የተሻለ አገልግሎት ለማግኘት የተሻለ ጸሎት ያስፈልጋል። በደንብ እንዲያገለግሏችሁ በደንብ መጸለይ አለባችሁ። መለኮስ ማለት ነው። በእሳት መለኮስ። እግዚአብሔር ሆይ መንፈስ ቅዱስን እሳት አውርድበት። ሌላ እሳት እንዳትጠይቁ አደራ። ያናደድኳችሁ ቀን ወይም ሌሎቹ ለአገልጋዮች መጸለይ እጅግ በጣም አስፈላጊ ነው። ጸሎትን ሐዋርያው ጳውሎስ እዚህ ጋር ምንድነው የሚለው? የድሮ ትርጉም መጋደል ነው የሚለው። ከኔ ጋር እንድትጋደሉ ይላል። በትክክለኛው አባባል አዲስ ትርጉም እንደዚህ ይለዋል፣ በትግሌ እንድትረዱኝ። ትግል ነው፣ ስትራግል ነው። ለምንድነው ሐዋርያው ጳውሎስ ጸሎትን ትግል ያለው ብለን መጠየቅ እንችላለን። ምናልባት እንደ ያዕቆብ ከእግዚአብሔር ጋር መታገል አድርጎ ወስዶት ይሆን? ምናልባት ለእግዚአብሔር ፈቃድ ራስን ማስገዛትን ይሆን? ትግል ስለሆነ ከሰይጣን ጋር ትግል ይሆን? ምን ይሆን? ጸሎት ትግል ነው። ከእኔ ጋር በጸሎት እንድትጋደሉ ነው የሚለው። ጸሎት ትግል ነው። የራስን ፈቃድ ለእግዚአብሔር ፈቃድ ማስገዛት ትግል ነው። ጌታችን በጌቴሰማኒ ሲጸልይ የምናየው ምንድን ነው? ትግል ነበር የምናየው። ትግል። ሌላ መንገድ ካለ ትግል። መስቀል ሳይኖር ተልእኮን መፈጸም ይቻል ከሆነ ትግል። የጸሎቱ ማጠናቀቂያ ግን ምንድን ነው? ጌታ ሆይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። ጸሎት እኮ የራሳችንን ፈቃድ ለእግዚአብሔር የምናስገዛበት ሜዳ ነው። ስለዚህ ከሰይጣን ጋር ብቻ ሳይሆን ከማን ጋር እንታገላለን? ከራሳችን ጋር እንታገላለን። ፈቃዳችንን ለማን ለማስገዛት? ለእግዚአብሔር ለማስገዛት። ጸሎት እንደሱ አይነት ትግል ነው። በትግሌ እንድትረዱኝ ነው የሚለው። ብዙ ጊዜ ጸሎትን ፈቃዳችንን በእግዚአብሔር ሐሳብ ላይ የመጫን ወይ እግዚአብሔር ፈቃዳችንን እንዲፈጽምልን እግዚአብሔርን የምንጠመዝዝበት መንገድ አድርገን እንወስዳለን።
እንደ ቬንዲንግ ማሽን የሆነ ሳንቲም ጨምረን የሆነ ውጤት ዱብ የሚያደርግልን አይነት። ጸሎት ትህትና የምንማርበት ሜዳ፣ ለእግዚአብሔር መገዛትን የምንማርበት የትግል ሜዳ ነው። ሐዋርያው ጳውሎስም ይሄን እየጸለየ በኋላ ዝቅ ብሎ ምን ይላል? እንደ እግዚአብሔር ፈቃድ ብሎ ይናገራል። እንደ እግዚአብሔር ፈቃድ በሌሎች ትርጉሞች ይናገራል፣ እናየዋለን። ሐዋርያው ጳውሎስ ይሄንን ይለምናቸዋል ጸሎትን። አብራችሁኝ ታገሉ። በሌላ መልኩ ደግሞ ሐዋርያው ጳውሎስ አገልግሎቱን በተለያዩ ቦታዎች ላይ እንደ ትግል ነው የሚያቀርበው። አገልግሎት ትግል እንደሆነ፣ ከማያምኑ ጋር፣ ከሰይጣን ጋር፣ ከዚህና ከዛ ጋር ትግል እንዳለው፣ እንደሚታገል ሰው፣ እንደሚቧቀስ ሰው ከሰው ጋር አይደለም። አደራችሁን አይደለም። ያን ሁሉ ስለሚናገር አብራችሁኝ ታገሉ ሲል አብራችሁኝ አገልግሉ የሚል የአገልግሎት ጥሪም ነው። በጸሎት አገልግሉ እያለ ነው የሚናገረው። ምን እንዲጸልዩለት ነው የፈለገው? ምንድነው እንዲጸልዩለት የፈለገው? 3 ነገሮችን ይጠቅሳል። 3 ነገሮችን ቅደም ተከተሉን እንዲመቸን በአዲሱ መደበኛ ትርጉም ላንብበው። ከቁጥር 30 እስከ 33 በይሁዳ ካሉት ከማያምኑት እጅ እንድድን አንድ እና በኢየሩሳሌም ያለው አገልግሎቴም በዚያ ባሉት ቅዱሳን ዘንድ ተቀባይነት እንዲያገኝ ጸልዩልኝ። 2 ይሄውም በእግዚአብሔር ፈቃድ ወደ እናንተ በደስታ እንድመጣና ከናንተም ጋር እንድታደስ ነው። 3 ጥያቄዎች አሉት ማለት ነው። የመጀመሪያው ጥያቄ በይሁዳ ካሉት ከማይታዘዙ እድን ዘንድ ወይም በአዲሱ መደበኛ ትርጉም ከማያምኑት እጅ እንድድን። የማያምኑ ነው የሚላቸው። ስለዚህ በኢየሩሳሌም ምን እንደሚጠብቀው ያውቃል ማለት ነው። ችግር እንደሚጠብቀው ያውቃል። እንድድን፣ ከነሱ እጅ እንድድን፣ ከነሱ እጅ እንዳመልጥ። ዳት ሚንስ ገንዘብ ይዞ ወደ ኢየሩሳሌም ሲሄድ ምን ይገጥመዋል ማለት ነው? ችግር እንደሚገጥመው እያወቀ ቀጥታ ወደ ሮም ከመሄድ ይልቅ ገንዘቡን በሌሎች በኩል ልኮ ከመሄድ ይልቅ በሁለቱ ህዝቦች መካከል፣ በሁለቱ ወገኖች መካከል መቀራረብ ይፈጠር ዘንድ ያንን ገንዘብ እሱ ወስዶ ቢሰጥ እንደሚሻል በማሰብ ህይወቱን ላደጋ አሳልፎ ነው የሰጠው። ችግር እንደሚጠብቀው ያውቃል። ስለዚህ ፍርሃት አለው። ፍርሃቱ እውን ሆነ ወይ ካልን ወደ ኢየሩሳሌም ሲደርስ የተከሰተውን ነገር ሁላችን እናውቃለን። የእግዚአብሔርን ህዝብ የእግዚአብሔር ህዝብነትን በር ለአሕዛብ በመክፈቱ አይሁድ ከፍተኛ ጥላቻ ነው ያላቸው። በነገራችን ላይ ዛሬም ክርስትናን የሚጠሉ ብዙዎች ከኢየሱስ በላይ ሐዋርያው ጳውሎስን ነው የሚጠሉት። ሙስሊሞች በጣም እንደሚጠሉት ታውቃላችሁ። አይሁዶች በጣም ነው የሚጠሉት። ሊበራል የሆኑ የነገረ መለኮት ሰዎች ሐዋርያው ጳውሎስን በጣም ነው የሚጠሉት። በጣም ሊበራል የሆኑ ሰዎች። መጽሐፍ ቅዱስ ትምህርት ቤት እያለን ፖስት ግራጁዌት ዲፕሎማ ላይ የሐዋርያው ጳውሎስን መልእክቶች አንድ ኮርስ ወስደን ነበርና አስተማሪው ከስዊድን የመጣ ነው እና የኛን ክርስትና አላወቀም ሐዋርያው ጳውሎስ ምን አይነት ቦታ እንዳለው እና ስለ ጳውሎስ መግቢያ ሲሰጥ በጣም እየተሳቀቀ ምናምን እንትናለና ምን ሆኗል ብለን ነው የምናየው። እና ምን አለን? ይቅርታ አድርጉልኝ እኔ ጳውሎስን ወደዋለሁ አለ። ለካ እኛ አልገባንም። ከብዙ ነገር አኳያ አሁን እዚህ ጋር ከማልጠራው እንትን እየተተረጎመ ለካ ሊቃውንት ጳውሎስን አይወዱትም። እኔ ደግሞ አዲስ ነኝ አላቅም ነበር። በኋላ ስገባ ነው ሊበራል የነገረ መለኮት ሰዎች ቁጥር 1 የሚጠሉት ሰው ሐዋርያው ጳውሎስን ነው። እና ሰውየው ያኔም ይጠላ ነበር፣ አሁንም ይጠላ ነበር። ከዛ በኋላ የመጀመሪያው ጥያቄ ምንድነው? ከማያምኑ አይሁዳውያን ናቸው፣ ግን ምንድነው? ከማያምኑ ወይም ከማይታዘዙ ሰዎች እድን ዘንድ። ይሄ ነው ጸሎቱ። ሁለተኛ ጸሎቱ ደግሞ በኢየሩሳሌም ያለኝን አገልግሎት፣ ገንዘቡን የማድረስ አገልግሎት ቅዱሳንን ደስ የሚያሰኝ ይሆን ዘንድ። ቅዱሳንን ደስ ላያሰኝ እንደሚችል ስጋት ነበረው። ላይቀበሉት እንደሚችሉ ወይም አትሊስት አስቸጋሪ ሁኔታ እንደሚገጥመው ያስብ ነበር። በአንድ በኩል አይሁድ የቤተ ክርስቲያን መሪዎች የአይሁድን ሕግና የአይሁድን ደንብ ወደ ጎን ገሸሽ የሚያደርግ አገልግሎት ስለነበረው ሐዋርያው ጳውሎስ
ከአሕዛብ የመጣውን ይህንን ገንዘብ ይዞ ሲመጣ ከሱ እጅ መቀበል ለሐዋርያው ጳውሎስ የወንጌል አካሄድ እጅ መስጠት ነው። የሱ አካሄድ ምንድነው? የአይሁድን ሕግና ትውፊት ወደ ጎን ገለል የሚያደርግ ስለሆነ ከሱ ጋር መተባበር ችግር ያመጣብናል ብለው ይፈራሉ እና ከሱ ጋር ፎቶ እንዳይነሱ፣ ሶሻል ሚዲያ ላይ ፎቶአቸው እንዳይለጠፍ፣ ከንትና ጋር የታየ ከንትና ጋር እንትን ይሆናል አይደል ከአንዳንድ ሰዎች ጋር አብሮ መታየት ችግር ውስጥ ይከታል እና ያኔ ነበረ ማለት ነው። እና እሱን ይፈራል። ሁለተኛ ደግሞ ይፈራሉ ማለት አንዳንዶቹ ደግሞ አሕዛብን እንደ ቆሻሻ ስለማያዩዋቸው በአሕዛብ እጅ የቆሸሸ ገንዘብ መቀበል ይቸግራቸው ይሆናል የሚል ስጋት ስላለው እንዲቀበሉኝ ይሄን ፍሬ ፈጽሜ ካተምኩ በኋላ ሰክሰስፉል ሆኜ እንዲጨርስ ብሎ ነው ይሄን የሚነግራቸው። ስለዚህ ይሄንን ይዞ መሄድ ብቻ ሳይሆን እንዲሳካለት። እስቲ ሰው ገንዘብ ለመሰብሰብ እንዲሳካለት ነው የሚጨነቀው እንጂ የሰበሰበውን እንዲቀበሉት እንዴት ሰው ይጨነቃል? ካልተቀበሉት ምን ችግር አለ? ለአገልግሎቱ ድጋፍ ቢያውለው ወደ ስፔን ለመሄድ አልነበረም ሐሳቡ። እንዲቀበሉት ያጸልይ ነበር። እንዲቀበሉት፣ እንዲሰጡት አይደለም። ፈንድሬዝ ለማድረግ እንዲሳካለት አይደለም። የሰበሰበውን ፕሮፐርሊ ማድረስ እንዲችል እንዲቀበሉት ያጸልይ ነበር። ሶስተኛ ደግሞ የሮሜ ጉብኝቱ ነው። ተሳክቶልኝ በኢየሩሳሌሙ ላይ ይደገፋል፣ ወደ እናንተ መጥቼ እንዳርፍ ነው የምፈልገው ብሎ ሶስተኛውን ይጠይቃል። በእግዚአብሔር ፈቃድ በደስታ ወደ እናንተ መጥቼ ከእናንተ ጋር እንዳርፍ ብሎ ነው የሚጠይቀው። ይህን ሁሉ የሚጠይቀው እንደ እግዚአብሔር ፈቃድ ነው። አስቀድሞም ይህን ሲያጸልይ ነበር። ምዕራፍ 1 ቁጥር 10 ላይ በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። መንገዴን አቅንቶልኝ እንድመጣ እንደ እግዚአብሔር ፈቃድ ምዕራፍ 1 ቁጥር 10 ላይም እንደ እግዚአብሔር ፈቃድ ነው፣ አሁንም እንደ እግዚአብሔር ፈቃድ ነው የሚላቸው። ስለዚህ እንዲህ አይነት ቅዱስ ሐሳብ እንኳን ይዞ እንደ እግዚአብሔር ፈቃድ ብሎ ነው የሚጸልየው። ሐዋርያው ያዕቆብም የሚነግረን እንደዛ ነው አይደል? ጌታ ቢፈቅድ በሉ የሚለው። ለመሆኑ እነዚህ 3 ጸሎቶች ተመልሰዋል ወይ? ምን ደረሱ? የጸሎት ርዕሱ ምን ደረሰ? 3 ነገሮች አጸለየ፣ ምን ደረሰ? እነሱን አይተን እንጨርሳለን። የመጀመሪያው ጸሎቱ በኢየሩሳሌም ካሉ ከማያምኑ እንድድን የሚል ነው። ድኗል ወይ? ድኗል ወይ? ተይዟል፣ ተደብድበዋል፣ ከመገረፍና ከመገደል ደግሞ ድኗል። ልክ እንደጠበቀው ነው ችግር የደረሰው። ሐዋርያው ጳውሎስ እያወቀ ነው። እንዲያውም አጋቦስ ትንቢት ካመጣለት በኋላ አትሂድ ሲባል ምን እያለቀሳችሁ ታባቡኛላችሁ? እኔ ለጌታዬ እስከ እስራትና መገረፍ ሳይሆን እስከ ሞት ድረስ የጨከንኩ ነኝ ብሎ እያወቀ ነው የገባው። ሐዋርያት ሥራ ላይ የሚነግረን ነገር አለ። ጥቂቶቹን በፍጥነት አነባለሁ። ሐዋርያት ሥራ ምዕራፍ 21 ላይ ምዕራፍ 21 ከቁጥር 30 እስከ 32 ላንብብ። ሐዋርያት 21 ከ30 እስከ 32። ከተማውም ሁሉ ታወከ፣ ሕዝቡም ሁሉ ተሰበሰቡ፣ ጳውሎስንም ይዘው ከመቅደስ ውጭ ጎተቱት። ወዲያውም ደጆች ተዘጉ፣ ሊገድሉትም ሲፈልጉ ኢየሩሳሌም ፈጽማ ታወከች የሚል ወሬ ወደ ጭፍራው ሻለቃ ወጣ። እርሱም ያን ጊዜ ወታደሮችን ከመቶ አለቆች ጋር ይዞ እየሮጠ ወረደባቸው። እነርሱም የሻለቃውንና ወታደሮችን ባዩ ጊዜ ጳውሎስን መምታት ተዉ። ምን ሊያደርጉት ይፈልጉ ነበር? ሊገድሉት። ምዕራፍ 22 ከ22 ጀምሮ ምዕራፍ 22 ከ22 ጀምሮ እስከዚህም ቃል ድረስ ይሰሙት ነበር። ድምፃቸውንም ከፍ አድርገው እንደዚህ ያለውን ሰው ከምድር አስወግደው በሕይወት ይኖር ዘንድ አይገባውምና አሉ። ሲጮሁና ልብሳቸውን ሲወረውሩ ትቢያንም ወደ ላይ ሲበትኑ የሻለቃው ወደ ሰፈሩ እንዲያገቡ ታዘዘ። እንደዚህም የጮሁበትን ምክንያት ያውቅ ዘንድ እየገረፋችሁ መርምሩት አላቸው። በጠፍርም በገተሩት ጊዜ ጳውሎስ ባጠገቡ የቆመውን የመቶ አለቃ የሮሜን ሰው ያለ ፍርድ ትገርፉ ዘንድ ተፈቅዶላችኋልን? አለው። ተገረፈው እስከ መገረፍ ዳነ ከመገረፍ። ምዕራፍ 23 ቁጥር 10 23 10 ብዙ ጥልም በሆነ ጊዜ የሻለቃው ጳውሎስን እንዳይገነጣጥሉት ፈርቶ ጭፍሮቹ ወርደው ከመካከላቸው እንዲነጥቁት ወደ ሰፈሩም እንዲያገቡ ታዘዘ። እንዳይገነጣጥሉት። የሚገርም ኤክስፕሬሽን ነው አይደል? ተረፈ ወይስ አልተረፈ?
ተረፈ። ምዕራፍ 23 ከቁጥር 12 ጀምሮ 23:12 በጠባም ጊዜ በነጋም ጊዜ ማለት ነው። በጠባም ጊዜ አይሁድ ጳውሎስን እስኪገድሉ ድረስ እንዳይበሉና እንዳይጠጡ በመሐላ ተስማሙ። ይህንም ሴራ ያደረጉት ሰዎች ከ40 ይበዙ ነበር። ተሳካላቸው። አንበላም ብለው ማሉ። የጳውሎስ የእህት ልጅ ይህንን ሰማ። ለጳውሎስ ነገረው፣ መጥቶ ለሻለቃው ነገረው። ስለዚህ ወደ ሮሜ ተላከ። አሁን ይሄ ጸሎት ተመልሷል አልተመለሰም? ዩሲ ባልጠበቅነው መንገድ ነው የተመለሰው። እንድድን ነው ያለው። ከመያዝ አልዳነም፣ ከመገደል ድኗል። ስለዚህ የምንጸልየው ጸሎት በሙሉ እንደጠበቅነው ሳይሆን እንደ እግዚአብሔር ፈቃድ ነው የሚመለሰው። ባይጸለይ ኖሮ ምናልባት ሊገድሉት ያሰቡት ስንት ጊዜ ነው? አንድ ጊዜ ነው እንዴ? አይደለም። በተደጋጋሚ ያየነው፣ በተደጋጋሚ ሊገድሉት ነው የፈለጉት። መጀመሪያ ይዘው ሲደበድቡት የሮም ወታደሮች ባይመጡ ኖሮ ሊገድሉት ነበር ያሰቡት። ሊገነጣጥሉት ያሰቡት ስብሰባ ላይ እየተናገረ ያለ ነው። ሌላ ጊዜም ሊቦጫጭቁት ነበር። ሌላ ጊዜም ደግሞ ለምርመራ ላከው ብለን መንገድ ላይ ሸምቀን እንገላለን ብለው ላለመብላት ካልገደሉት መሐላ ገብተው ነበር። በተደጋጋሚ እግዚአብሔር ከነዚህ ከማያምኑት እጅ ከሮሜ ምን አደረገው? አዳነው። ስለዚህ እግዚአብሔር ይህንን የጸሎት ጥያቄ ኳሊፋይድ በሆነ መልኩ ምን አድርጓል? መልሷል። ሁለተኛው የጸሎት ጥያቄ ገንዘቡን የመስጠት ነበር። ወደ ኢየሩሳሌም ሄዶ ገንዘቡን ሰጥቶ ፕሮፐርሊ በቃ ነገሮች መካሄዳቸውን ነበር። ምን እንደተካሄደ አናውቅ። ሉቃስ ብቻ ምዕራፍ 24 ቁጥር 17 ላይ ሐዋርያት ሥራ ምዕራፍ 24 ቁጥር 17 ሐዋርያው ጳውሎስ በንግግሩ መካከል ይህን እርዳታ የማድረስ ጉዳይ ሜንሽን ማድረጉን ዘግቦልናል። ሐዋርያት ሥራ 24:17 ከብዙ ዓመትም በኋላ ለሕዝቤ ምጽዋትና መስዋዕት አደርግ ዘንድ መጣው። መስዋዕት ማለት ኦፈሪንግ፣ ገንዘብ መስጠቱን ነው ኦፈሪንግ የሚለው። ስለዚህ ልሰጥ መጣው ብሎ ሐዋርያው ጳውሎስ የመጣበትን ምክንያት ሲናገር ይችን ተናግሯል። ነገር ግን ከዚህ ውጪ ስለ ገንዘቡ ምንም አናቅም። ግን አሲዩም የሚደረገው ገንዘቡን ሰጥቷል ተብሎ ነው የሚታሰበው። ከዚህ በላይ ምንም ማለት አንችልም። ሶስተኛ ወደ ሮሜ የመሄድ እንደ እግዚአብሔር ፈቃድ ወደ ሮሜ መጥቼ ከናንተ ጋር እርፍ ማለት የሚል ጸሎት ጸልዮ ነበር። ተመልሷል ወይስ አልተመለሰም? ምርጫ ሀ ተመልሷል፣ ለ አልተመለሰም። አመርዋህ ሁለቱም መልስ ይሆናሉ። መልስ አልተሰጠም። ወደ ሮሜ ሄዷል ሐዋርያው ጳውሎስ ሄዷል። ግን የሄደው ምን ሆኖ ነው? ታስሮ ነው። ወጪው በማን የተሸፈነው? በሮሜ መንግስት የተሸፈነው። እንዳለው እንዳጸለየው እግዚአብሔር ባያድነው ኖሮ ገና ሲታሰር ገነጣጥለውት ነበር። ግን እንደተጸለየው እግዚአብሔር ከነሱ አስጥሎት በመንግስት ወጪ ወደ ሮሜ ሄዷል። ጉዞው ቀላል አልነበረም። ብዙ እንግልት የነበረበት ጉዞ ነበር። ወታደሮቹ ለሱ መልካም ነበሩ። ተሰሚነቱ እዛ ላይ የጨመረ ነበረ። ሮሜም ከደረሰ በኋላ የነበረውን ነገር ስናይ በጣም የሚገርም ስራ የተሰራበት ነው። ሐዋርያት ሥራ ምዕራፍ 28 ቁጥር 15ም ስናነብ 28:15 ሐዋርያት ሥራ 28:15 ከዚያም ወንድሞች ስለኛ ሰምተው እስከ አፊዮስ ፋሩስና 3 ማደሪያ እስከሚባለው ሊቀበሉን ወጡ። ጳውሎስም ባያቸው ጊዜ እግዚአብሔርን አመሰገነ፣ ልቡም ተጽናና። ወደ ሮሜም በገባን ጊዜ ጳውሎስ ከሚጠብቀው ወታደር ጋር ለብቻው ይቀመጥ ዘንድ ተፈቀደለት። የቤት ውስጥ ስር ነው። ከ3 ቀንም በኋላ ጳውሎስ የአይሁድን ታላላቆች ወደ እርሱ ጠራ። ከዛ በኋላ ወንጌል ነው የሚሰብክላቸው። ሌላ ጊዜ ደግሞ ቁጥር 23 ላይ ቀንም ቀጥረውለት ብዙ ሆነው ወደ መኖሪያው ወደ እርሱ መጡ። ስለ እግዚአብሔር መንግስት እየመሰከረ ስለ ኢየሱስም ከሙሴን ሕግና ከነቢያት ጠቅሶ እያስረዳቸው ከጠዋት ጀምሮ እስከ ማታ ድረስ ይገልጥላቸው ነበር ይላል። ቁጥር 30 ጳውሎስም በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱም የሚመጡትን ሁሉ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግስት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር። የቤት እስር ነው። በራሱ ቤት ነው። አንድ ጠባቂ ነው ያለው። ታላላቆችን ይጠራል፣ ታናናሾችን ይጠራል።
የሚፈልግ ሰው ይጎበኘዋል። 2 ዓመት ሙሉ ወንጌል ምን አደረገ? ሰበከ። ተመልሷል? አልተመለሰም? ተመልሷል። ጸሎት የሚመለሰው እንደ እግዚአብሔር ፈቃድ። የብዙ አገልጋዮችን ግለ ታሪክ አንብቤ ያውቃለሁ። በተለይ በስደት ውስጥ ያለፉ ሰዎችን በኢትዮጵያም ውስጥ አንዳንዶቹ እግዚአብሔር የወንጌል በር እንዲከፍትላቸው ጸልየው ጌታዊ ክፈትልኝ ልስበክ ብለው ይታሰራሉ። ሲታሰሩ በጣም ያጉረመርማሉ። ግን ልክ ሲገቡ እግዚአብሔር እዚህ በር ከፍቼልሃለሁ ይላቸዋል። ከዛ በወህኒ ቤት በጣም ብዙ ሰዎች ጌታን ይቀበላሉ፣ ካጋንንት እስራት ይፈታሉ። በተለይ በወንጌል ኢትዮጵያ ከገባ በኋላ በደርግ ዘመን ያሳለፉት በርካቶቹ ግለ ታሪኮች እንዲህ አይነት ታሪክ አላቸው። ከዛ እንዲያውም እዛ ያለው ስራ በጣም ከመካሄዱ የተነሳ መጨረሻ ውጡ ሲባሉ እንዴ ጌታ ሆይ ይሄን የመሰለ ስራ ትቼ እንዴት ውጣ ትለኛለህ ውጪ ትለኛለህ ይላሉ ሰዎች። አናቀውም አንዳንድ ጊዜ ጸሎቱ የሚመለስበት አናቀውም። እግዚአብሔር ሆይ ያሳድገኝ በእምነት፣ እግዚአብሔር ሆይ ፍቅር ሰው አድርገኝ፣ እግዚአብሔር ሆይ በጸጋ አሳድገኝ፣ እግዚአብሔር ሆይ ልጅህን እንድመስል ስራኝ ቅረጸኝ ብላችሁ ትጸልዩና ሲመጣ ግን እንዴት ጌታ ሆይ ሁሉ ማት ይመጣብኛል? ጸልያችኋል እኮ። ጸሎቱንም መመለሻ መንገዱንም መርጣችሁ እንዴት ይሆናል? አይሆንም። ሐዋርያው ጳውሎስ አደራ በአውሮፕላን ውሰደኝ ብሎ አልጸለየም። አይደለም፣ እንደ እግዚአብሔር ፈቃድ ነው ያለው። ወደ ሮም መድረስ ፈልጓል። ከአይሁዳውያን እጅ መዳን ፈልጓል። ስለዚህ እግዚአብሔር እንዲያዝ አድርጎ በመያዙ ነው ወደ ሮሜ የሄደው። መንገዱ ነው። ልክ ዮሴፍ የሄደበትን መንገድ ማሰብ እንችላለን። ስለዚህ አንዳንድ ጸሎቶቻችን የሚመለሱት በዚህ መንገድ ነው። ኳሊፋይድ በሆነ መንገድ፣ እግዚአብሔር በወደደው መንገድ ነው የሚመለሰው። ትልቁ ትግል ያለው እዚህ ጋር ነው። ፈቃዳችንን ለእግዚአብሔር ፈቃድ የማስገዛት፣ እኛ ያየነው እግዚአብሔር ካየው ጋር እንዲገጥም የማድረግ፣ የእግዚአብሔሩ የበላይ የኛ የበታች ተገዥ መሆኑን መረዳት ላይ ነው ትግላችን። ሁላችን ስንጸልይ የምንስለው ስዕል አለ። እግዚአብሔር ጸሎታችንን የሚመልሰው በሱ መንገድ አይደለም፣ ባየነው ስዕል መንገድ አይደለም። ያየው ነገር አለ እግዚአብሔር። ስለዚህ ሐዋርያው ጳውሎስ 3ቱም ጸሎቶቹ እንደተመለሱ ማሰብ እንችላለን። ወደ ሮም ሄዷል። በሮም የነበረው የረፍት ጊዜ ነው። አዎ፣ እንዲያውም በአገልግሎት ሲባክን የኖረ ሰው ውጪ ቢያስቀምጡት ሐዋርያው ጳውሎስ 2 ዓመት አይቀመጥም ነበር አይደል? አይቀመጥም። ግን አሁን በቤቱ 2 ዓመት ሰዎች እየጎበኙት ስለ ጌታ እያስተማረ በነጻነት 2 ዓመት አሳለፈ። የቁም እስር ነው። ይህንን ነው ነጻነት ያልኩት። እንዳሰበው አይደለም የሆነው። ስንጸልይ እንደ እግዚአብሔር ፈቃድ ነው የሚመለሰው። አስተዋይ ሰው እንደሱ ብሎ ይጸልያል። እንዲህ ከሆነ አንዳንድ በህይወታችን የመጡት ነገሮች ለጸለይናቸው ግን ጸሎታችን እንደሚመለስ ያልጠበቅንበት መንገድ ሊሆን ይችላል። እርግጠኛ ነኝ ከኛው መካከል ማንም ልጅህን ልምሰል ብሎ ያልጸለየ ያለ አይመስለኝም። ኢየሱስን ልምሰል ብሎ ያልናፈቀ ያለ አይመስለኝም። ኢየሱስን የምንመስለው የሆነ ጠበል እንዲሁላችን ላይ ርጨት እየተደረገ ወይ እንደ ታብሌት እየተሰጠን አይደለም። በመናልፍበት መንገድ ነው የምንሰራው። የምናልፍበት መንገድ አሪፍ ነው አይደል? እሱ እንደ እግዚአብሔር ፈቃድ ጸሎታችን የሚመለስበት ነው። ስለዚህ ምናልባት አይናችንን ከሰዎች ላይ በማንሳት ጌታ ሆይ በማልፍበት መንገድ ውስጥ እንዳሰብከው ስራኝ ማለት መቻል አለብን። ሐዋርያው ጳውሎስ ለምን ታሰርኩ አላለም። ረጋ ብሎ ሮሜ ተቀምጦ በሮሜ እስር ቤቱ ኤፌሶንን ጻፈ፣ ፊልጵስዩስን ጻፈ፣ ቆሎሳይስን ጻፈ፣ ፊልሞናን ጻፈ። ታስሮ ቁጭ ብሎ ሮሜ ማለት ነው። እነዚህ ሁሉ የእስር ቤት ደብዳቤዎች ናቸው። እነዚህን ሁሉ ባይታሰር ኖሮ ምናልባት እንደዚህ አይነት ቶፕ የሆነውን ቪው ላይሰጠን ይችል ነበር። ሮሜንም መሄድ አለመቻሉ እየናፈቀ መኖሩ እንኳን አልሄደ ነው ያልኩት። ሮሜን አይጽፍም ነበር። ናፍቆቱ ጭምር ለመሄድ ማሰቡ እቅዱ ነው ይህን ሁሉ ያጻፈው። አንዳንድ ነገሮች የሚመለሱበትን ቆም ብለን ብናስብ ከሰዎች ጋር ያለንን ጥሩ ያልሆኑ ነገሮች እንድናስተካክል ይረዳናል። እግዚአብሔር ኳሊፋይድ በሆነ መልኩ ጸሎታችንን እየመለሰ ሊሆን ይችላል። እንጸልያለን። ይህን ካለ በኋላ ሐዋርያው ጳውሎስ ሲጨርስ የሰላምን አምላክ ከሁላችሁ ጋር ይሁን አሜን በሚል ቡራኬ ነው የሚጨርሰው።
ያለፍንባቸውን መንገዶች እንመልከት። እንደ ቤተሰብ የምናልፍባቸው ነገሮች፣ ከቅዱሳን ጋር ባለን ኢንተራክሽን የምናልፍባቸው መንገዶች አንዳንዶቹ የልባችንን ክፋት የገለጡ ናቸው። የእያንዳንዳችንን ልብ። አንዳንዶቹ ራስ ወዳድነታችንን ለመግለጥ እግዚአብሔር የተጠቀመባቸው መሳሪያዎች ናቸው። መግለጥ ብቻ ሳይሆን እንድንጥላቸው እግዚአብሔር እድል እየሰጠን ነው። በጸጋ እንደሚታለፍ የእግዚአብሔር ጸጋ የሚያቅፍ፣ የሚደግፍ፣ የሚያሻግር እንደሆነ የተማርንባቸው ናቸው። አንዳንዶቹ ክርስቶስ ኢየሱስን ለመምሰል የተሰራንባቸው ናቸው። መከራዎቻችንም እንደሱ ናቸው። በእምነት ያደግንባቸው ናቸው። ልባችን ምን ያህል እንደሚሰፋና እንደሚጠብ የተገለጠባቸው ናቸው። ምን አይነት የይቅርታ ሰዎች እንደሆንን የተገለጠበት ነው። ጸሎት የሚመለሰው በእግዚአብሔር መንገድ ነው። በእግዚአብሔር መንገድ ነው። ባለፍንባቸው መንገዶች ባናልፍ አሁን የሆንበት ነገም የምንሆንበት እግዚአብሔር ልጁን በእኛ ሊገልጥ በወደደበት ቦታ አንገኝም ነበር። ሐዋርያው ጳውሎስ አይሁዳውያን እንደዛ እያደረጉት እንኳን ፍቅር እንጂ ጥላቻ አልነበረው። አስረውት ሊገሉት እየፈለጉ ሊገነጣጥሉት እየናፈቁ ስለነሱ ግን እሱ ከሕይወት መዝገብ እንዲሰረዝና እነሱ እንዲድኑ እስከ መናፈቅ የደረሰ ያውቃል። ምን እንደሚጠብቀው በኢየሩሳሌም እያወቀ ነው የሄደው። በመንፈስ ፍቅር ልቡ የተነካ ሰው፣ የክርስቶስ ፍቅር የገባው ሰው እንዲህ ነው የሚሆነው። ፍቱ ያልፈታችሁትን ነገር። እንፍታ ወገኖች፣ ሁላችን እንፍታ። እግዚአብሔር ጸሎታችንን ያልመለሰ የመሰለን ሰዎች እየመለሰ ነው። መቼ ነው እኔ መከራ የጋበዝኩት? በእምነት አሳድገኝ ብለን ስንጸልይ ምን እየጸለይን ነበር ታዲያ? መቼ ነው እኔ ችግር ግጭት የጋበዝኩት? ልጅህን ልምሰል ብላችሁ ስትጸልዩ ታዲያ ምን እየጸለያችሁ ነበር? እግዚአብሔር ሆይ አንተን ልግለጥ ጸጋ አብዛልኝ ስትሉ ለምንድን ነው ጸጋ ያስፈልጋችሁ? እግዚአብሔር ሆይ አይኖቻችንን ግለጥልን። በምናልፍበት መንገድ ውስጥ እየተሰራን መሆናችንን፣ በምናልፍበት መንገድ ውስጥ ፈቃዳችንን ለፈቃድህ ማስገዛትን እንድናስተውል እርዳን። ውስጣችንን ከምሬት፣ ውስጣችንን ከቁስለት፣ ውስጣችንን ከጥላቻ፣ ውስጣችንን ጌታ ሆይ ከማትከብርበት ነገር አጽዳልን። አንፈልገውም እግዚአብሔር ሆይ ተሰርተንበት ማለፍ፣ ይቅርባይነትን መማር፣ አቃፊነትን መማር፣ የልብ ስፋትን መማር፣ አንተን ማመስገንን መማር፣ ክርስቶስን መምሰልን መማር፣ ትህትናን መማር። ጌታ ሆይ ክርስቶስን መግለጥ ማሳየት እንሻለንና በምናልፍበት በየትኛው መንገድ እንድናተርፍበት እንጂ እንዳንከስርበት አድነን። መንገድህን እንድናስተውል በወደደው መንገድ ያስተምረዋል እንደሚል ቃል በወደድከው መንገድ ስታስተምረን ያስጨነከን ለመልካም ሆነልን እንደሚል በዚህ ቦታ ላይ በምናልፍበት ጊዜ ሁሉ ለመልካም ሊሆንልን እንደሚችል ጌታ ሆይ እንድናስተውል እርዳን። የምንሰራበት እድል አያምልጠን። የምንማርበት እድል አያምልጠን። አንተን የምናከብርበት እድል አያምልጠን። እግዚአብሔር አምላካችን ሆይ ያንተን ፈቃድ በማስተዋል እንድንራመድ እርዳን። ቃል ዛሬም በሕይወታችን ስለሚሰራ እናመሰግናለን። ክብር ሁሉ ለስምህ ይሁን በኢየሱስ ክርስቶስ።